17 ዓመት ገብታችሁ 17 ዓመት ስትወጣ 22 ዓመቷ ነበር። በ2000 ለ6 ዓመት አስተምሯለች። አንድ ወንድሟን ሀገር ቤት ደግሞ አንተም ብራ ድሯለች። ወርቅ የእጅ ሳውዲ አረቢያ ወስዳለች። ከዛ ለነሱ እንደዚህ በፊራቢዝም እንደዚህ ለቤተሰቦቿ ደግሞ ለእናትና አባቶቿ ስትወጣ ጎጆ ቤት ውስጥ ነበሩ። ከጎጆ ቤት ውስጥ ወደ ቆርቆሮ ወደ ተለያየ ስትመጪ 2 ቀን ሃይ ይባልልሻ። የተወሰነ ሳምንት እንኳን አጣው እንደዚህ እንኳን ብትይ አሁን መታ ነው እንዴ ደግሞ ብር አጣኝ የምትለው። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ታየሩ እንዴት ደስ ይላል። ቅድም በላይ መጥቼላችሁ ነበርና በጣም ዘንቦ በስማ አንበሸበሸው አልኳችሁ። አንበሸበሸው እና ተመስገን። ምን አለበት እዚህም እንደሚዘንብ ለገበሬዎቹ ቢዘንብ፣ እነሱ የሚያርሱት እነሱ የሚያመጡት እኛ እዚህ ቁጭ ብለን ከተማ የምንበላውና አገር ቤት ካልታረሰ ካልተዘራ እህል ከባድ ነው። እግዚአብሔር የኛንም እንደሰማ እነሱን የሚስማና እዛም በዘነበ እና ዛሬ መጣውላችሁ። ቅድም ያው በአብዛኞቻችሁ ላይቭ ላይ በደንብ አሰሙ። በደንብ ስላችሁ ረጅም ስለሆነ መልሳችሁ ያለ እንትን የገብታችሁ የማታው ሰዎች ስላላችሁ ለዛ ነው አሁን ላይ ላወራችሁ የመጣሁትና ታውቃላችሁ ከዚህ በፊት እይታችን ከአረብ ሀገር የሞት ፍርድ ተፈርዶባት የዘገየ መረጃ ቢሆንም በሷ ጉዳይ ላይ ሆኖ ሌላ በጣም ልብ የሚሰብር ነገር ስላለ ለዛ ነው እንትን ያልኳችሁ ማለት ላወራችሁ የፈለኩትና እውነቴን ነው የምላችሁ ውድ ቤተሰቦች። እግዚአብሔር አምላክ ሙች ያላለ ቀንሽ በቃልሽ ሰው ፈርዶባት በቃሽ ይበቃታል ተብሎ እንግዲህ ባደረገችው ታሪኩን በደንብ ባላቀው የሞት ፍርድ ተፈረደባት ፋሲካ ይቱ የቡታጅራዋ ብዙ ጊዜ ስታቀርብ እከታተላታለሁኝ። ብዙ ጊዜ እከታተላት ነበር እና አሁን ላይ እግዚአብሔር ይመስገን በቃ ካልሆነ ሬሳዬን ካልሆነ ደግሞ ግደሉኝ አስገድሉኝ በቃ ጨለማ ውስጥ ከብዶኛል ብላለች ተብሎ ብዙ ሰው እየተቀባበለው ነበር። እጅግ በጣም ብዙ ሰው ማለት ነውና ለእናንተ የምናገራለን ብዙዎቻችሁ ተከታተላላችሁ ብዬ አስባለሁ። የውድ እህቶች ስደተኞች ማለት ነውና የሷ እግዚአብሔር ይመስገን ትሞታለች በቃሽ የተባለች በሰላም ለሀገሯ በቅታ እግዚአብሔር ቀንሽ አልደረሰም ብሎ በመኖር ቀይሮላት ወደ ሀገሯ ገብታለች። ያልገባችሁስ እኔ አሁን ላወራ የመጣሁት እግዚአብሔር እናንተ አንዳንዶቻችሁ የማትሰሙ ካልደረሰባችሁ እሷም በጨለማ እስር ቤት ውስጥ ነው ለ13 ዓመት እንትን ያለችው የሞት ፍርድ ተፈርዶባት የነበረው አሁን እስር ቤት ከቆየች 13 ዓመቷ ነው እና በሰላም ተገናኝታለች። ምንም ሌላ ሰው ሆና መልኳ ተቀይሮ ድምጿ ሌላ ሆኖ እንደውም እሷ ጠንካራ ብርቱ ናት ብዬ አስባለሁ። በድንጋጤ አለመሞቷ ራሱ እኔ እንደዛ ጠንካራ ነኝ ብዬ አላስብም። ጠንካራ ናት፣ ጎበዝ ናት በጣም እና በቁም ደግሞ ሳትታሰሩ በቁም የሞታችሁ በቁም የታሰራችሁ ራሳችሁን በራሳችሁ ጭንቅላታችሁ እስር ቤት ያስገባችሁ ሰዎች አላችሁ። እውነት እንደዚህ አይነት እውነት ነገር ሲነገራችሁ ላታምኑ ትችላላችሁ። እውነቴን ነው የምላችሁ ላታምኑ ትችላላችሁ። አንድ እህታችን ገብታችሁ ማየት ትችላላችሁ። ፋሲካ ዩቲዩብን የምታቋት ከሆነ ማለት ነው 17 ዓመት ገብታችሁ 17 ዓመት ስትወጣ 22 ዓመቷ ነበር። በ2000 ነው የወጣችው። በ2000 ነበር የወጣችው። የዛን ጊዜ 23 ዓመቴ ነው አለች እና ሌላ ሰው እንዲማርበት ለሷ ታሪኩን ተናግራለች ማለት ነው። እና እሷ ምን አደረገች? ወንድሟን ለ6 ዓመት
አስተማርቀዋለች። አንድ ወንድሟን ሀገር ቤት ደግሞ አንተም ብራ ድሯለች። ወርቅ የእጅ የአንገት የጆሮ ምናምን አድርጋ ሌላ ወጪዎቹንም አድርጋ ድሯለች። ሁለት ወንድሞቿን በፍሪ ቪዛ አድርጋ ሳውዲ አረቢያ ወስዳለች። ከዛ ለነሱ እንደዚህ በፍሪ ቪዛ እንደዚህ ለቤተሰቦቿ ደግሞ ለእናትና አባቶቿ ስትወጣ ጎጆ ቤት ውስጥ ነበሩ። ከጎጆ ቤት ውስጥ ወደ ቆርቆሮ ወደ ተለያየ ቤቶች ቀይራቸዋለች። 17 ዓመት ሙሉ እረፍት ኢጃዛ ሳትል ሀገሯ ሳትገባ እዛው እያገለገለች ለ17 ዓመት ሳውዲ አረቢያ ኖራለች። አሁን ላይ ደከመኝ በቃኝ ወንድሞቼ ቤት ይኑረኝ እናንተ መጣችኋል ከመጣችሁ በኋላ ደግሞ ስራችሁን እየሰራችሁ ነው እናንተን ያመጣውበትን ቢያንስ ስጡኝና መሬት ልግዛ ቤት ይኑረኝ ከዚህ በኋላ ስትል እነሱ ለሷ ሳማክሩ ለሷ ምንም ነገር ልናገባ ነው እንዲህ ነው ሳይሉ አግብተው አንዱ መንታ አንድ ብለው ወልደው አግብተው መጨረሻ ላይ ደከመኝ በቃ እንዴት እኔ ሳማክሩኝ እኔ ለነሱ ስንት ነገር ሆኜ ብላ እነሱ ጋር ስትል ለሁለት ደበድቧታል። ባል ምስቶች የሁለት ወንድሞቿ ምስቶች ሁለት ሆነው ድብድብ ያረጓል። መጨረሻ ላይ ወንድሞቼ ምን ነው በቃኝ እኔ ሀገሬ መግባት ፈልጋለሁ ስትል ኤቴን እዚህን መንታ ልጆቼን ይዘሽልኝ ሂጂና ቤት እከራይልሻለሁ ኢትዮጵያ በወር የኢትዮጵያ ብር 15000 ብር ከፍልሻለሁ። አስቡ ቢያንስ 50 ቶን 100 ካሬ ሜትር ገጠርምቱን ገዝተው ለሷ ሰርተው መስጠት ሲገባቸው የነሱ ሰራተኛ አደረጓት። አስቡ እንግዲህ አግቢ ኤቴ በቃ በጣም እናመሰግናለን ወይን ደግሞ አልተሳከልንም ወይን ደግሞ ትንሽ ጊዜ ጎብጂና አንድ አመትም ቢሆን ጨምር የቀረውን ደግሞ እኛ እንሰጥሻለን የምታርፊበትን ቤት እናመቻችልሻለን ማለት ሲገባቸው ጭራሽ ልጆቼን ይዘሽ ግቢና በወር 15000 ብር አስቡ እንግዲህ 17 አመት ሙሉ አገልግላ ስንት አመት ሙሉ ይሄን ሁሉ አመት ቤተሰቦቿ ወንድሞቿን ይሄን ሁሉ አመት ለራሷ ልልበስ ልጌጥ ሳትል ልጅነቷ ዋጥ አርገው በልተው እንግዲህ መጨረሻዋ ምን ሆነ ልጆቼን ይዘሽ ግቢና እነሱ ሊሰሩ ባልና ምስት በደንብ እንደፈለጉ ለመንቀሳቀስ እሷን ግን መልሰው የልጆቻቸው ሰራተኛ አደረጓት። እና ምን ይሻለኛል እባካችሁ ተጠንቀቁ ተማሩ ከኔ ተማሩ እነሱ አሉኝ የወንድሞቼ ይበቁኛል የወንድሞቼ ልጆች ይበቁኛል ስል መጨረሻ ላይ ይሄውን አወዳደቄ በጣም የሚያስጠላ ሆነ እባካችሁ ብላለች። እሺ ስንቶቻችሁ ናችሁ ይሄ ታሪክ የናንተ ታሪክ ይሆነው መግባት ፈርታችሁ ወንድሜን አስተምሬን ማስተማር ጥሩ እኮ ነው ግን የሆነ ፐርሰንት ትሄዱና ለራሳችሁ ሆነ ነገር እያስቀመጣችሁ ለራሳችሁ ሆነ ነገር እያደረጋችሁ ነው እንጂ እሺ አሁን እድሜዋች ልጅ አስቡ እንግዲህ 17 አመት እና 22 አመት ስንት ይሆናል 39 ቢያንስ ተሳስተን ወይን ቀንሳ ብሎን ይችላል እድሜዋን የተናገረችው 40 በሉት እቺ ልጅ አሁን ከ40 አመት በኋላ እስቲ አንድ 5 አመት እንኳን ሰርቼ ቤት ልግዛ ብትል ከዚህ በኋላ ነው አግብታ ገና ሀብላ ባል ፈልጋ ምናምን አግብታ የምትወልደው። እስቲ አስቡ ብሩስ ተፈልጎ በስኔው እሺ ሉጣና ልስራ ብል ጤነኛ ኮንኩ ሊድና ልስራ ብል ሰርች ማምጣት ይችላል ብር ይመጣል እድሜ ግን አይመጣም ጊዜ ግን የተቃጠለው ጊዜ አይመጣም የነበረው መልካችሁ ተመልሶ አይመጣም። በራሳችሁ ለምን አትማሩም? ብዙዎቻችሁ ለፍቅረኞቻችሁ ያላገባችሁት በፌስቡክ በተለያየ በሚዲያ ተዋውቃችሁ ብር ትልካላችሁ ስልክ እናንተ ይዛችሁ ማታቆ ስልክ ትልካላችሁ። ሳሙኤል ማስረሻ የምትከታተሉ ልጆች ከትናንትና ወደ ያቀረበው ምን እንደው ታውቃላችሁ? አይባጥ ለወንድሟ ስልክ ለወንድሟ ስልክ ለእናቷ ስልክ ለጎረቤት ስልክ አብራ ለተማረችው 5 ስልክ እኔ በጣም ግርም ምን ያለኝ 5 ስልክ ካርጎ አርግልኝ ብላ ካርጎ ውስጥ ደብቃላ ሱስ አትናገር ካርጎ ውስጥ አርጋ ሲመዘን ምስል እሱ ደግሞ ሳይፈትሽ አይቀበልም። ሲፈተሽ ይሄ ሁሉ ስልክ ተገኘ። ቀራጥ እዚህ ኢትዮጵያ ሲገባ ቀራጥ ለሱ ለኪሎ ትከፍላላችሁ። እዚህ ኢትዮጵያ ሲገባ ደግሞ ለማውጣት ደግሞ ትከፍላላችሁ። እናንተ እድሜ ሌላ ነፍሳላችሁ እንዴ?
ሁለት ነፍስ ነው እንዲዛችሁ የምትንቀሳቀሱት? እስቲ ይሄን ነገር ንገሩኝ። ለምንድነው እውነቱ ሲነገራችሁ የሚመራችሁ? ለምንድነው የማትነቁት? ወርቃችሁ የሰው ማፋቀቅ የሰው መጫወቻ እስከምትሆኑ ድረስ ነው የምትጠብቁት? ኧረ የቶቼ ንቁ! ኧረ በፈጠራችሁ ያንን ስልክ አደረገችልኝ ብላችሁ እኮ ስትመጪ 2 ቀን ሃይ ይባልልሻ። የተወሰነ ሳምንት እንኳን አጣው እንደዚህ እንኳን ብትይ አሁን መታ ነው እንዴ ደግሞ ብር አጣኝ የምትለው ተብላችሁ ወንድ ስታስበላ ያደረጋችሁት ራሱ ይራሱና ወንድ ስታበላ ቆየች። ይሄ እንደዚህ ታደርግ ቆየች። ድሮ አረብ ሀገር ጭንቅላታ ዞሮባት አብዳ የመጣችሁ ነው የምትባሉት። ስንት ነገር እንደሚባል ለምንድነው የማትጠነቀቁ? ለምንድነው በቃ የማይበቃ ግዴታ ያለባችሁ እኮ የሆነች ነገር ቢያንስ እቺ ልጅ ምን አይነት ጥፋት አለባት? ፈራጃ አድርገኝ እግዚአብሔር 17 ዓመት ስትሰራ ቢያንስ 10 ዓመት ለነሱ ሰርታ ቢሆን ቢያንስ ለራሷ ደግሞ ቢያንስ ቢበዛ የ5 ዓመት እንኳን ምንድነው ይሄ ነገር አሷ የኔ ናቸው ወንድሞቼ ማለት እኔ ነኝ፣ ያደርጉልኛል፣ ያነሱኛል፣ በወርቅ እንኳን ያነሱኛል፣ ያደርጉልኛል፣ ይደርሱልኛል ብላ ነው። ግን ዞሮ እነሱ አደጉ ቶሎ ብለው የሌላ ሰው ባል ሆኗል። እነዚህ ያቺ ሴት ደግሞ አብራ ለፍታ አብራ ምን ብላ ለእናንተ እንዲያገለግላችሁ አትፈልግም። ማንንም ቢሆን ፍላጎት የለውም። የራሱን ቤት ነው የሚያሟል እንጂ ለእናንተ እንዲያግዝ ፍላጎት የላትም። እንዴት ነው እንደዚህ የምታስቡት? አታግዙ አይደለም ስትቸግሩ ሆነች ነገር መንቀሳቀሱበት የሆነ ነገር አድርጉ። ከዛ በተረፈ ግን እንዴት እስከ መቼ ነው እድሜያችሁ ሰጥታችሁ የምትኖሩት? እግዚአብሔርን ሰው ከሆናችሁ ሰው ነው ንቁ። እናትም አባትም የተወሰነች ነገር መንቀሳቀሱበትን ነገር እንዳይቸገሩ የሆነ ነገር ስጧቸው። 10 በየወሩ መርዳት ሳይሆን ሆነ መንቀሳቀሱበትን ነገር ከናንተ እርዳታ የማይፈልጉበትን ነገር አድርጉላቸው። ከዛ በተረፈ ግን የራስ ህይወት የሚባል ነገር አለ። ብትጠናቀቁ ጥሩ ነው። ደህና ሁኑልኝ።